ሰላም ውድና የተከበራችሁ አድማጮች እንዴት ናችሁ? ዕለታዊው ነጫጭር የስፖርት መረጃዎች ይዤላችሁ ቀርብ ያለው። ለቻናሌ አዲስ ከሆናችሁ ሰብስክራይብ ማድረጉን እንዳትረሱ፣ እንዲሁም ላይክ እና ሼር ማድረጉ እያልኩኝ አሁን በቀጥታ ወደ መረጃዎቹ አልፋለሁ። የአንቷን ሴሜኒዮ ጉዳይ አሁን ጠንከር ብሎ ቀጥሏል። በርካታ ክለቦች ታዲያ ተጫዋቹ ላይ ፍላጎት ማሳየታቸውን ቀጥለዋል። ከተጫዋቹ ጋር በተያያዘ ፋብሪዚዮ ሮማኖ ያለውን የተለየ ነገር አቅርበዋል። ቶተንሃም ሆትስፐሮች ተጫዋቹን ለማስፈረም ከፍተኛ የሆነ ፍላጎት ያሳየ ክለብ እንደሆነ ነው የገለጸውና ተጫዋቹ ፍላጎት ካለውና ወደ ቶተንሃም ሆትስፐር ለመዘዋወር ፈቃደኛ ከሆነ ሙሉ በሙሉ የሚያስፈልገውን ነገር አድርገው ለማስፈረም ተዘጋጅተዋል ሲል ነው የገለጸው። ማንቸስተር ዩናይትድ እና ማንቸስተር ሲቲ ደግሞ የተጫዋቹን ወኪል ማነጋገራቸው ነው እየተገለጸ የሚገኘው ሲል ፋብሪዚዮ ሮማኖ ዘግቧል። ባለፉት 48 ሰዓታት ውስጥ ለተጫዋቹ መደወላቸው ነው እየተገለጸ የሚገኘው። ሊቨርፑሎች ለረጅም ጊዜ የቆየ ፍላጎት አላቸው ተጫዋቹ ላይ። ነገር ግን ተጫዋቹን ማስፈረማቸው የሚወሰነው በሞሐመድ ሳላ ቆይታ ላይ እንደሆነ ነው የተገለጸው። ሞሐመድ ሳላ በክለቡ የሚቆይ ከሆነ ተጫዋቹን ማስፈረም ከባድ እንደሆነም ነው እየተገለጸ የሚገኘው። እነዚህ ክለቦች ታዲያ ተጫዋቹ ላይ እየተፎካከሩ ይገኛሉ ሲል ነው የገለጸው። 65 ሚሊዮን ፓውንድ የተጫዋቹ የውል ማፍረሻ እንደሆነ ነው የተዘገበው። ማንቸስተር ዩናይትዶች ታዲያ አንቷን ሴሜኒዮን የሚያስፈርሙት ከሆነ በዊንግ ባክ በኩል ለመጠቀም ማቀዳቸው ነው እየተገለጸ የሚገኘው። ልክ የጥር የዝውውር መስኮት እንደተከፈተ ተጫዋቹን ለማስፈረም እንቅስቃሴ ያደርጋሉ ተብሎ ይጠበቃል። ዩናይትዶች ሩቤን ኔቬስን ከአልሂላል ማስፈረም እንደሚፈልጉ ይታወቃል። መጀመሪያ ላይ ታዲያ አልሂላሎች ተጫዋቹን በክለባቸው ለማቆየት ጥረት እያደረጉ ነበር። አሁን ላይ ባለው ሁኔታ ግን ተጫዋቹን በክለቡ ማቆየት እንደማይችሉ እርግጠኛ በመሆናቸው አልሂላሎች ተጫዋቹን በጥር የዝውውር መስኮት ለመሸጥ ፈቃደኛ መሆናቸው እየተገለጸ ይገኛል። ተጫዋቹን በ47 ሚሊዮን ፓውንድ ነበር በ2023 ከወልቨርሃምፕተን ወንደርስ ያስፈረሙት። አሁን ታዲያ ተጫዋቹ አዲስ ኮንትራት እንዲፈርም ቢጠየቅም ፍቃደኛ መሆን አልቻለም እና ተጫዋቹን በቀጣዩ ክረምት በነፃ ከማጣት ይልቅ አሁን ላይ ለመሸጥ መወሰናቸው እየተገለጸ ይገኛል። ማንቸስተር ዩናይትዶች ታዲያ በአደራዳሪዎች በኩል ከተጫዋቹ ጋር በተያያዘ ያለውን ሁኔታ ለማወቅ ንግግር በማድረግ ላይ እንደሚገኙ ተዘግቧል። ማንቸስተር ዩናይትዶች ማማዱ ሳንጋሬን ለማስፈረም የሚደረገውን ጥረት በመምራት ላይ እንደሚገኙ ተገልጿል። የአርሲ ሎንሱ የአማካይ ስፍራ ተጫዋች ማማዱ ሳንጋሬ በቼልሲ፣ ቶተንሃም ሆትስፐር እና ዌስትሃም ዩናይትድ እቅድ ውስጥም የሚገኝ ተጫዋች ነው። የ23 ዓመቱ ማማዱ ሳንጋሬ የግራ እግር ተጫዋች ሲሆን ቦክስ ቱ ቦክስ አማካይ ስፍራ ተጫዋች ነውና በአርሲ ሎንሱ ውስጥ ዘንድሮ ምርጥ የሚባል እንቅስቃሴን እያደረጉ ከሚገኙ ተጫዋቾች ውስጥ አንዱ ነው። ባለፈው ክረምት ነበር ክለቡን እየተቀላቀለው። እስከ 2030 የሚያቆይ ኮንትራት አለው። ዘንድሮ ታዲያ አርሲ ሎንሶች የፈረንሳይ ሊግ አንድን በመምራት ላይ ይገኛሉና በዚህም ምክንያት አርሲ ሎንሶች ተጫዋቹን ይሸጡታል ተብሎ አይጠበቅም። እስከ ውድድሩ ዓመት መጨረሻን ቢያንስ ለማቆየት ጥረት እንደሚያደርጉ የተገለጸው። 15 ጨዋታዎች ላይ ተሰልፈው የተጫወተው ማማዱ ሳንጋሬ አንድ ጎል አስቆጥሮ አንድ ጊዜ አሲስት ማድረግ ችሏል። ከተጫዋቾች ጋር በአንድ ለአንድ በሚገናኙበት ጊዜ ኳስ በማስጣል እንዲሁም በመርታት እንዲሁም ኳሶችን በማጨናገፍም የተሳካለት ተጫዋች ስለሆነ ወደ ፕሪሚየር ሊጉም ቢመጣ ይሳካለታል የተባለ ተጫዋች ነው። ማንቸስተር ዩናይትዶች ታዲያ የአማካይ ስፍራቸውን ማጠናከር ይፈልጋሉ። በዋጋም አነስ ያለ ተጫዋችን ነው ማስፈረም የሚፈልጉትና ማማዱ ሳንጋሬ ይህንን እንደሚያሟላላቸው እርግጠኛ ሆነዋል። ነገር ግን ከማሊ ብሔራዊ ቡድን ጋር በአፍሪካ ዋንጫ ላይ ስለሚሳተፍ ተጫዋቹን ለማስፈረም እንቅስቃሴ የሚደረገው እሱ ከአፍሪካ ዋንጫ ከተመለሰ በኋላ እንደሆነ ነው የተገለጸው። አሁን ላይ በትራንስፈር ማርኬት 15 ሚሊዮን ዩሮ ብቻ የተገመተ ተጫዋች ነው። ነገር ግን ዋጋው ከፍ ሊል ይችላል ተብሎ ይጠበቃል። እንደ አጠቃላይ ማንቸስተር ዩናይትዶች ከውድ የአማካይ ስፍራ ተጫዋቾች ይልቅ እዚህኛው ተጫዋች ላይ ሊያተኩሩ እንደሚችሉ ነው የተዘገበው። አርሰናል እና ጁቬንቱስ የአጥቂ መስመር ተጫዋች እንዲቀያየሩ በወኪሎቻቸው በኩል እየተሰራ ይገኛል ሲል ካልሺዮ ሜርካቶ ዘግቧል። እንደ ካልሺዮ ሜርካቶ ዘገባ ከሆነ ታዲያ የጁቬንቱሱን ጆናታን ዴቪድ ወደ አርሰናል በማምጣት የአርሰናሉን ጋብሪኤል ጄሱስ ደግሞ ወደ ጁቬንቱስ ለመላክ ጥረት እየተደረገ እንደሚገኝ ነው የተገለጸው። እንደ አጠቃላይ ጋብሪኤል ጄሱስ ከረጅም ቆይታ በኋላ በቅርቡ ተመልሶ መጫወቱ ይታወቃል። አርሰናሎች ታዲያ
ተጫዋቹን ለመሸጥ ፈቃደኛ መሆናቸውም ነው እየተገለጸ የሚገኘው በዚህ በጥር ዝውውር መስኮት ካልሆነም በቀጣዩ ክረምት ማለት ነው። ነገር ግን ይህ በእንዲህ እንዳለ አሁን በወኪሎቻቸው በኩል ተጫዋቾቹን በውሰት ለመቀያየር ሀሳቦች እንደቀረቡ ነው እየተገለጸ የሚገኘው። ነገር ግን ይህንን ሀሳብ ጁቬንቱሶች እንደማይቀበሉት እየተዘገበ ይገኛል። ሚኬል አርቴታ ጆናታን ዴቪድ ሊል በነበረበት ጊዜም ሲፈልገው የነበረ ተጫዋች ነው። ነገር ግን ተጫዋቹ በኋላም በነፃ ዝውውር ጁቬንቱስን ተቀላቅሏል። አሁን ታዲያ በጁቬንቱስ ጥሩ የሚባል አጀማመር ማድረግ አልቻለም። በሴሪአው እስካሁን አንድ ጎል ብቻ ነው ያስቆጠረው። እንዳጠቃላይ በሁሉም ውድድሮች 3 ጎሎችን አስቆጥሮ አንድ ጊዜ ደግሞ አሲስት ማድረግ ችሏል። ተጫዋቹ ታዲያ በቀጣዩ ክረምት ጁቬንቱስን የመልቀቅ ፍላጎትም እንዳለው ነው እየተገለጸ የሚገኘው። በሌላ በኩል ጋብሪኤል ጄሱስ በአርሰናል ቤት ውስጥ የቋሚ ተሰላፊነትን ቦታ ማግኘቱን ተጠራጥሯል። ቪክቶር ዮኬሬሽ የመጀመሪያው ተመራጭ ይሆናል ተብሎ ነው የሚጠበቀው። ከዛ በኋላም ታዲያ ካይ ሃቨርትስ ከጉዳቱ ካገገመ በኋላ የአጥቂ መስመር ቦታ ላይ ይፎካከራል ተብሎ ነው የሚጠበቀውና በተደጋጋሚ ጉዳት ምክንያት ከሜዳ የራቀ የሚገኘው ጋብሪኤል ጄሱስ ሶስተኛ ተመራጭ ሊሆን እንደሚችል ነው እየተዘገበ የሚገኘው። ስለዚህ ተጫዋቹ በዓለም ዋንጫ ላይ የብራዚል ብሔራዊ ቡድንን ለመወከል ያለው ብቸኛው አማራጭ በቋሚነት ተሰልፎ ብቃቱን ማሳየት ከቻለ ብቻ እንደሆነ ነው የተገለጸውና ይህንን ለማሳካት ታዲያ በወኪሎቻቸው በኩል ሁለቱን ተጫዋቾች ለመቀያየር ጥረት እየተደረገ እንደሚገኝ ነው የተገለጸው። ነገር ግን ይህ ነገር መሳካቱ አጠራጣሪ ነው ሲል ካልሺዮ መርካቶ ዘግቧል። ቸልሲዎች የማንቸስተር ዩናይትዱን ኮቢ ማይኖ እንዲሁም የክሪስታል ፓላሱን አዳም ዋርተንን እየተመለከቱ እንደሚገኙ ተገልጿል። ነገር ግን ሁለቱንም ተጫዋቾች ለማስፈረም ጥረት የሚያደርጉት በቀጣዩ የክረምት የዝውውር መስኮት እንደሆነ ነው የተገለጸው። ዘ ቴሌግራፍ ይዞት የወጣው መረጃ እንደሚያመላክተው ከሆነ ቸልሲዎች የአማካይ ስፍራቸውን ማጠናከር ይፈልጋሉ። ሞይሰስ ኬሴዶና ኤንዞ ፈርናንዴዝ ላይ የተጣለውን ጫናን ሊያቃልላቸው የሚችል ሌላ የአማካይ ስፍራ ተጫዋች ማስፈረም እንደሚፈልጉ ነው እየተገለጸ የሚገኘው። በቅርቡ ታዲያ ሪስ ጄምስ እንዲሁም ማሎ ጉስቶ ወደ አማካይ ስፍራው እየገቡ በመጫወት ላይ ይገኛሉ። ሮሚዮ ላቪያ በረጅም ጉዳት ምክንያት ክለቡን ማገልገል አልቻለም። ዲያሪዮ ኤሱጎም እስካሁን ታዲያ ወደ ሙሉ ብቃቱ መመለስ አልቻለምና ሁለቱን የአማካይ ስፍራ ተጫዋቾች ለማገዝ አሁን ቸልሲዎች የአማካይ ስፍራ ተጫዋቾችን በእቅዳቸው ውስጥ መያዛቸው ነው የተገለጸው። በጥር የዝውውር መስኮት ግን ተጫዋች ለማስፈረም እንቅስቃሴ እንደማያደርጉ ነው የተገለጸው። ይህ ሊከሰት የሚችለው በገበያው ላይ ምርጥ የሚባል ተጫዋችን ወይም ደግሞ ሊያሳልፉት የማይችሉትን አይነት ተጫዋች ካገኙ እንዲሁም በከፍተኛና በረጅም ጉዳት ምክንያት ተጫዋቹን ካጡ ብቻ እንደሆነ ነው የተገለጸው። ቸልሲዎች ታዲያ አሁን ማስፈረም የሚፈልጉት ባካፕ ወይንም ደግሞ ተጠባባቂ የአማካይ ስፍራ ተጫዋች ስለሆነ 100 ሚሊዮን ፓውንድ የመክፈል ፍላጎት እንደሌላቸው ነው የተገለጸው። ስለዚህ የአዳም ዋርተን ዝውውር ላይሳካ እንደሚችል ነው የተገለጸው። ከዛ በተረፈ ግን ኮቢ ማይኖ ላይ ሊያተኩሩ እንደሚችሉ ነው የተዘገበው። ዳዮት ኦፓሜካኖ በባየር ሙኒክ ሊቆይ እንደሚችል ፍንጭ መስጠቱ እየተዘገበ ይገኛል። ዳዮት ኦፓሜካኖ ኮንትራቱ እየተጠናቀቀ ይገኛል። ስሙ ደግሞ ከሪያል ማድሪድና ፒኤስጂ ጋር ነው እየተነሳ የሚገኘው። ይሁንና ባየር ሙኒኮችም ተጫዋቹን አዲስ ኮንትራት ለማስፈረም እያነጋገሩት ይገኛሉ። ይህ በእንዲህ እንዳለ ነው ታዲያ ተጫዋቹ እስካሁን ኮንትራቱን ባለመፈረሙ በክረምቱ ሊለቅ ይችላል ሲባል በመጨረሻም ግን አሁን እዛው ሙኒክ ውስጥ ቤት ለውጥ ወይንም ደግሞ ቤቱን እየቀየረ የሚገኘው ወደ ቡድን ጓደኞቹ ጆሹዋ ኪሚች እንዲሁም ሊዮን ጎሬስካ ሰፈር መዘዋወሩ ነው የተዘገበው። የታዲያ የሚያመላክተው ተጫዋቹ እዛው በባየር ሙኒክ ከተማ ለመቆየት ፍላጎት እንዳለው እንደሚያሳይ ነው እየተዘገበ የሚገኘው። በርካታውን ጊዜ ታዲያ ተጫዋቾች ክለብ የመልቀቅ ፍላጎት ካላቸው የቤት ለውጥ አያደርጉም። ባሉበት ቦታ ቆይተው ከዛ በኋላ ልክ ክለብ ሲቀይሩ ነው በአዲሱ ክለባቸው አዲስ ቤት የሚያፈላልጉት። አሁን ግን ኮንትራቱ እየተጠናቀቀ እንዲሁም ስሙ ከተለያዩ ክለቦች ጋር እየተያያዘ ቤት መቀየሩና የቤት ለውጥ ማድረጉ እዛው በባየር ሙኒክ ለመቆየት ፍላጎት እንዳለው ያሳያል እየተባለ ይገኛል። የክለቦቹ ባለስልጣናት ክሪስቶፍ ፍሮንድና ማክስ ኤበር ተጫዋቹን በክለቡ ለማቆየት ከፍተኛ የሆነ ጥረት በማድረግ ላይ ይገኛሉ። ተጫዋቹ ዓመታዊ 16 ሚሊዮን ዩሮ ደሞዝ እንዲከፈለው ጠይቀዋል። እንዲሁም ኮንትራቱ ውስጥ የውል ማፍረሻ እንዲገባለት መጠየቁ ነው የተገለጸው። ነገር ግን ባየር ሙኒኮች የውል ማፍረሻ ለማስገባት ፈቃደኛ እንዳልሆኑ ነው የተገለጸው። በአጠቃላይ ተጫዋቹን ለማስፈረም የሚደረገው ጥረት አሁንም ተጠናክሮ ቀጥሏል። ሌሎች ክለቦችም ታዲያ እየተጠባበቁ ይገኛሉ።
ባርሴሎናዎች ግብ ጠባቂያቸውን ማርክ አንድሬ ቴር ሽቴገንን በጥር የዝውውር መስኮት ለመልቀቅ መዘጋጀታቸው እየተገለጸ ይገኛል። ማርክ አንድሬ ቴር ሽቴገን ታዲያ ከሁዋን ጋርሲያና ወጀስ ሼዝኒ ቀጥሎ ሶስተኛ ተመራጭ ተጫዋች ነው። ስለዚህ በቋሚ አሰላለፍ ውስጥ ገብቶ መጫወትም አይደለም በተጠባባቂ ወንበር ላይ ተቀምጦ መጫወትም እንደሚከብደው ነው የተገለጸው። በሌላ በኩል ደግሞ የ2026 የዓለም ዋንጫን እና የጀርመን ብሔራዊ ቡድንን ለመወከል ያለው ብቸኛ አማራጭ ወደ ሌላ ቦታ አምርቶ መጫወት እንደሆነ ነው የተገለጸው። በርካታ ክለቦች ፍላጎት አሳይተዋል። ሞናኮ፣ ቶተንሃም ሆትስፐር፣ ኒውካስል ዩናይትድ፣ ቤሺክታሽ ስማቸው ከተጫዋቹ ጋር የተጠቀሱ ክለቦች ናቸውና ማርክ አንድሬ ቴር ሽቴገን በጥር የዝውውር መስኮት ክለቡን ሊለቅ እንደሚችል ተዘግቧል። ሪያል ማድሪዶች በትላንትናው ዕለት ታላቬራን 3-2 በሆነ ውጤት ቢያሸንፉም ያሳዩት ብቃት ግን በበርካቶች አልተወደደላቸውምና አሰልጣኝ ሻቢ አሎንሶ ዳግም አሁን ጫና ውስጥ ገብቷል። ኪሊያን ምባፔ 2 ጎሎችን ያስቆጠረ ሲሆን ቀሪዋ ጎል ደግሞ ራሳቸው ላይ ነው ታላቬራዎች ያስቆጠሩት። በመጨረሻው ደቂቃ ላይ ደግሞ አንድሪ ሉኒን ኳስ በማዳን ጨዋታው ወደ ጭማሪ ሰዓት እንዳያመራ አድርጓልና አሁን ላይ ባለው ሁኔታ ታዲያ ትላንትና ያሳዩት ብቃት አሰልጣኝ ሻቢ አሎንሶን ያስተቸው ይገኛል። ሚዲያዎች ታዲያ ዳግም አሰልጣኙ እንዲሰናበትም በማራገብ ላይ ነው የሚገኙትና አሰልጣኙ በቀጣዩ የሴቪያ ጨዋታ ላይ ውጤትን ማያስመዘግብ ከሆነና ብቃቱን የማያሻሽል ከሆነ ጫናዎች ሊበረክቱበት እንደሚችሉ ነው የተዘገበው። ኢንተር ሚላኖች የሮማውን የክንፍ ተከላካይ ዌስሊን ለማስፈረም ፍላጎት ማሳየታቸው ተገልጿል። ዴንዚል ዴምፍራይስ በደረሰበት ጉዳት ምክንያት የቀዶ ጥገና ሕክምና አድርጓል። ረዘም ላለ ጊዜ ከሜዳ ስለሚርቅ ዌስሊን ከሮማ ለማስፈረም ፍላጎት ማሳየታቸው ነው የተገለጸው። ጃምቤሮ ጋስፔሪኒ ታዲያ ተጫዋቹ እንዲፈርምለት በይፋ መጠየቁም ነው እየተዘገበ የሚገኘው። ተጫዋቹ በሮማ የሚያገኘው ደሞዝ 2 ሚሊዮን ዩሮ ብቻ ስለሆነም ለኢንተር ሚላን እንደማይከብድ ነው የተገለጸው። በተጨማሪም ታዲያ የተጫዋቹ ዋጋ ከ35 ሚሊዮን ዩሮ በላይ እንደማይሆንም ነው የተገለጸው። ኢንተር ሚላኖች የተጫዋቹን ዋጋ ለማስቀነስ ዴቪድ ፍራቴሲን እንደ አማራጭ ለመስጠት ማቀዳቸው እየተገለጸ ይገኛል። በዚህም መሰረት ታዲያ ኢንተሮች ዌስሊን ከሮማ ለማስፈረም ፍላጎት ማሳየታቸው ተዘግቧል። ሮማዎች ጆሹዋ ዚርክዚን ከማንቸስተር ዩናይትድ ለማስፈረም በንግግር ላይ እንደሚገኙ ይታወቃል። ይህ የማይሳካ ከሆነ ደግሞ የአትሌቲኮ ማድሪዱን ጃኮሞ ራስፓዶሪን እየተመለከቱት እንደሚገኙ ነው የተገለጸው። አሰልጣኝ ጃምፔሮ ጋስፔሪኒ ታዲያ አታላንታ በነበረበት ጊዜም ጃኮሞ ራስፓዶሪን ማስፈረም የሚፈልገው ተጫዋች ነበርና አሁንም ቢመጣለት እንደማይጠላ ነው የተገለጸው። አሁን ላይ ባለው ሁኔታ ሮማዎች የማንቸስተር ዩናይትዱን ጆሹዋ ዚርክዚን ለማስፈረም እያደረጉት ያለውን ጥረት አጠናክረው ይቀጥላሉ። እሱን የማያገኙት ከሆነ ግን ወደ ጃኮሞ ራስፓዶሪ ሊዞሩ እንደሚችሉ ነው የተዘገበው። ክሪስታል ፓላሶች የቀኝ ተመላላሽ ተጫዋች ለማስፈረም መወሰናቸው ተዘግቧል። ዳንኤል ሙኖዝ ያጋጠመው ጉዳት የቀዶ ጥገና ሕክምና ስለሚያስፈልገው ለረጅም ጊዜ ከሜዳ ይርቃልና በተከላካይ መስመር ቦታ ላይ የቀኝ መስመር ተከላካይ ለማስፈረም ጥረት እንደሚያደርጉ ነው የተገለጸው። በዚህም መሰረት ታዲያ የባየር ሙኒኩን ሳቻ ቦይንም እየተመለከቱት እንደሚገኙ ተገልጿል። በአጠቃላይ ክሪስታል ፓላሶች አሁን የተከላካይ መስመር ተጫዋች ለማስፈረም መወሰናቸው ተዘግቧል። ባርሴሎናዎች ደግሞ የአስቶን ቪላውን ተከላካይ ፓኦ ቶሬስ ወደ ላሊጋው መመለስ እንደሚፈልጉ ነው የተዘገበው። ባርሳዎች ታዲያ በግራ እግሩ የሚጫወት የመሃል ተከላካይ ተጫዋች ይፈልጋሉ። ኢኒጎ ማርቲኔዝ ክለቡን ከለቀቀ በኋላ አሰልጣኝ ሃንሲ ፍሊክ የግራ ተመላላሽ ተጫዋች የሆነውን ጀራርድ ማርቲንን ነው ወደ መሃል በማስገባት እየተጠቀመበት የሚገኘው። ስለዚህ አሁን ትክክለኛ የግራ እግር ተጫዋች ስለሚፈልግ የአስቶን ቪላውን ፓኦ ቶሬስ ወደ ላሊጋው ለማምጣት ጥረት እንደሚያደርጉ ነው የተገለጸው። ባርሳዎች ተጫዋቹ ቪያሪያል ከነበረበት ጊዜ ጀምሮ ሲከታተሉት የነበረ ተጫዋች ነውና አሁን ለማስፈረም ጥረት ያደርጋሉ ተብሎ ይጠበቃል። ነገር ግን አስቶን ቪላዎች ተጫዋቹን ላለመልቀቅ ጥረት እንደሚያደርጉም ነው እየተዘገበ የሚገኘው። በሌላ በኩል ደግሞ የቦሩሺያ ዶርትሙንዱ ኒኮ ስክሎተርበክም ስሙ ከባርሴሎና ጋር በመነሳት ላይ ይገኛል። እነዚህ ተጫዋቾችን ታዲያ ለማስፈረም ባርሳዎች ጥረት እንደሚያደርጉ ነው የተገለጸው።
በትናንትናው ዕለት በተደረገ የሊግ ካፕ ጨዋታ ማንቸስተር ሲቲ ብሬንትፎርድን 2-0 አሸንፏል። አስገራሚው ሪያን ቸርኪ ታዲያ ምርጥ ብቃቱን ማሳየቱን ቀጥሏል። በ32ኛው ደቂቃ ላይ የመጀመሪያውን ጎል ያስቆጠረ ሲሆን ከረፍት መልስ ሳቪኒዮ በ67ኛው ደቂቃ ሁለተኛውን ጎል አስቆጥሮ ሲቲዎች 2-0 በሆነ ውጤት አሸንፈዋል። ሲቲዎች ታዲያ ሙሉ ቡድኑን ቀይሮን የገቡት ማለት ይቻላል ከሁለት ተጫዋቾች በቀር። ነገር ግን ጨዋታውን ተቆጣጥሮ በ2-0 አሸናፊነት ማጠናቀቅ ችለዋል። በሌላው ጨዋታ ደግሞ በመጨረሻ ደቂቃ ባስቆጠሩት ጎል ኒውካስል ዩናይትዶች ፉልሃምን 2-1 በሆነ ውጤት አሸንፈዋል። ዊሳ በ10ኛው ደቂቃ የመጀመሪያውን ጎል ያስቆጠረ ሲሆን ሉኪች በ16ኛው ደቂቃ ላይ አቻ አድርጓቸው ነበር። ከዛ በኋላ በ92ኛው ደቂቃ ላይ ማይሊ ባስቆጠራት ጎል ኒውካስል ዩናይትዶች 2-1 በሆነ ውጤት አሸንፈዋል። አንድ ቀሪ ጨዋታ ይቀራል ከካራባኦ ካፕ የሩብ ፍጻሜው ጋር በተያያዘ ማለት ነው። ክሪስታል ፓላሶች የኮንፈረንስ ሊግ ተሳታፊ በመሆናቸው በዚህ ሳምንት መጫወት አይችሉም። ስለዚህ በቀጣዩ ሳምንት ከአርሰናል ጋር ጨዋታቸውን ኤሚሬትስ ላይ የሚያደርጉ ይሆናል። እንዳጠቃላይ ቼልሲ የአርሰናልና የክሪስታል ፓላስን አሸናፊ የሚገጥም ሲሆን የአምናው አሸናፊ ኒውካስል ዩናይትድ ደግሞ ከማንቸስተር ሲቲ ጋር ተደልድለዋል። እነዚህ ክለቦች ታዲያ በደርሶ መልስ ጨዋታቸውን የሚያደርጉ ይሆናል። የመጀመሪያው ጨዋታ ጃንዋሪ 12 የሚደረግ ሲሆን የመልሱ ጨዋታ ደግሞ ፌብሩዋሪ 2 የሚደረግ ይሆናል። እንግዲህ አድማጮች ለዛሬ ያዘጋጀውላችሁን አጫጭር መረጃዎች በዚሁ አጠናቅቄያለሁ። በቀጣይ በሌላ ፕሮግራም እስክንገናኝ ደህና ቆዩኝ።